ሰላም ጤና ይስጥልን የጣና ቲቪ ተከታታይ ቤተሰቦቻችን እነሆ የሰዓቱን የጣቢያችን ዜና መረጃና ዜና ትንታኔዎችን ይዘንላችሁ ቀርበናል። አከርታዊ ግብዣችንን እያስቀደምን በቅድሚያም አቤቶቹን እናቀርብላችኋለን። በጎንደር የፋኖ ኃይሎች ውስጣዊ የአንድነት መድረክ በህልውና ትግሉ ላይ ከፍተኛ መነቃቃት ፈጥሯል። የፋኖ አመራሮች ጥብቅ የተባለ የትግል መመሪያዎችን ሰጥተዋል። ራስ አርበኛ ደረጀ በላይ ህዝባችንን ለመካስ ተዘጋጅተናል፣ ላጠፋነው ጥፋትም ይቅርታ እንጠይቃለን ሲል የአማራ ፋኖ ብሔራዊ ንቅናቄ ምክትል ሊቀመንበርና ወታደራዊ ጉዳዮች ኃላፊ አርበኛ ሀብቴ ወልዴ በበኩሉ ይህንን አንድነት ለማምጣት ከፍተኛ ዋጋ ተከፍሎበታል ብሏል። በዝርዝር መረጃው ተሰናድቷል። በብልጽግናው አገዛዝና በአስመራ ገዢዎች መካከል ወታደራዊ ውጥረቶች ከጊዜ ወደ ጊዜ እያየሉ መጥተዋል። በኤርትራና በኢትዮጵያ መካከል ጦርነት ከተጀመረ ሁለቱንም የሚያወድም ይሆናል ሲሉ ምሁራን ማስጠንቀቂያ ሰጥተዋል። በዝርዝር ይደመጣል። ወታደራዊ ድሎች የራቁት የብልጽግና የጦር አጋር የሱዳን ፈጥኖ ደራሽ ኃይሎች በአሸባሪ ድርጅትነት እንዲፈረጅ ለአውሮፓ ህብረት ጥሪ ቀረበ። ለመሆኑ ይህን የሽብርተኝነት ፍረጃ ያቀረበው ማን ነው? የብልጽግና ባለስልጣናትና የሱዳን ሁኔታስ ወዴት እያመራ ነው ስንል መረጃዎችን ፈትሸናል። ለሰዓቱ የመረጥንላችሁ ቀጠናዊ ዜና ትንታኔያችን ነው። እነዚህና ሌሎችን ይዘናል። አሁን ወደ ዝርዝር መረጃዎቹ እናመራለን። ህዝባችንን ለመካስ ተዘጋጅተናል፣ ላጠፋነው ጥፋትም ይቅርታ እንጠይቃለን ሲል ራስ አርበኛ ደረጀ በላይ ተናገረ። በአማራ ፋኖ ብሔራዊ ንቅናቄ ስር የጎንደር ጠቅላይ ግዛት በላይ ዘለቀ ዕዝ አንድነት ለብርታት ብርታት ለአሸናፊነት በሚል መሪ ቃል ያካሄደውን የሰማዕትነት አደራ የአንድነት ጉባኤ መጠናቀቅና በይፋ ወደ አንድ ዕዝ መዋሃዱን ባሳወቀበት መድረክ ራስ አርበኛ ደረጀ በላይ ጥብቅ የትግል መልእክቱን አስተላለፈ። ሐምሌ 5 ቀን 2018 ዓ.ም በተካሄደውና ድልጓዛ በተሰኘው በዚህ ጉባኤ ቀደም ሲል በጎንደር ይንቀሳቀሱ የነበሩ ሁለት የተለያዩ እዞች ሙሉ በሙሉ መዋሃዳቸው የተበሰረ ሲሆን በዚህ መድረክ ንግግር ያደረገው ራስ አርበኛ ደረጀ በላይ ጎንደር ላይ አንድነቱ የዘገየው በሴራ ብዛት እንደሆነ ገልጿል። አማራን የሚወክል ጀግና የትግል መምህር የጀግንነት መምህር ጎንደር ላይ እንደሚሆን ጠላታችን ጠንቅቆ ያውቃል። የመጀመሪያው ፋኖ የመጀመሪያው አርበኛ ጎንደር መሆኑን የኢትዮጵያ ሕዝብ ይመሰክራል። ይሄ ሲባል ሁሉም አማራን ያካታል። ጎንደር አንድ እንደሆን ጠላቶቻችን ብዙ ናቸው። ጠላቶቻችን ጠንቅቀው ጎንደር አንድ እንደሆነ ጠላት እንደሚሸነፍ እንደሚንበረከክ ያውቃል። ጎንደር ግን ዛሬ አሸንፏል። አማራ አሸነፈ። ጎንደር አንድ መሆን ማለት የጠላት ሴራ ተበጣጠሰ። አንዋጋም እያለ ጠላትን የፈራን መስለን እየሸሸነ ለዚህ ድል በቅተናል። አማራ እንኳን ደስ አላችሁ፣ እንኳን ደስ አለን። እዙም በመግለጫው ላይ እንዳመላክተው ሂደቱ የዘገየበት ምክንያት የቀጠናውን መጠናከር የሚፈሩ የጠላት እጆች በመኖራቸው እንደሆነ ገልጿል። አርበኛ ደረጀ በላይ እንደገለጸው ልዩነቶችን ለማስቀረትና ክፍተቶችን በመሙላት ጠንካራ አንድነት ለመፍጠር ረጅም ጊዜ ወስዷል። ይህም ውህደት ጊዜያዊ ሳይሆን እስከ መስቀል ስር ለመተማመን የሚያስችል እውነተኛ አንድነት መሆኑን ጠቅሷል። በጎንደር የፋኖ አንድነት በመዘግየቱ በውስጥ ሽኩቻዎች፣ እርስ በርስ መጠፋፋቶች መከሰቱ በህልውና ትግሉ ላይ በተለይም ደግሞ በህዝብ ላይ ከፍተኛ ጫናና መከራ እንዳስከተለ ለዚህም የፋኖ አመራሮችና አባላት ሁሉም ህዝባችንን ይቅርታ መጠየቅ አለብን ሲል ጥሪውን አቅርቧል። እኛ ግለሰቦች መሃላችን ላይ ሴረኛ ገብቶ ያወቀንም ሳናወቀም ያጠፋነው ጥፋት እናንተን ሊፈረካክስ ትግላችንን ወደ ኋላ ሊጎትት ማናጣቸው እንድናጣቸው አድርገን ቆይቷል። በዚህ ምክንያት ህዝባችንን ተበድሏል። ህዝባችን በድለናል። አንገቱን አስደፍተናል። ወደ ኋላ መልሰናል። ንብረቱን አውድመናል። ሞራሉን ጎድተናል። የአማራ ህዝብ እንደ መጀመሪያ የጎንደር ህዝብ ይቅርታ ልንጠይቀው ይገባናል። እኔ ከዚህ መድረክ ቆሜ ህዝቤን ይቅርታ ጠይቃለሁ። በጎንደር ቀጠና የፋኖ ውስጣዊ አንድነት ሳይጠናከር በመቆየቱ ይህን ተከትሎ ለተፈጠረው ችግር የፋኖ አመራሮችና የፋኖ አባላቱ በሙሉ በራስ አርበኛ ደረጀ በላይ ንግግር በኩል ይቅርታ የጠየቁ ሲሆን በቀጣዩ የትግል ምዕራፍ የህልውና ትግሉን ባጠረ ጊዜ ለመቋጨት እንደ አማራ አንድነትን ማጠናከር እንደሚገባ የጋራ መተማመን ላይ መደረሱ ተመላክቷል። በመድረኩ ሰፊ ንግግር ያደረገው ራስ አርበኛ ደረጀ በላይ እንደ አማራ ፋኖ ብሔራዊ ንቅናቄም ሆነ አጠቃላይ በህልውና ትግሉ ዙሪያ ሐሳብ የበላይነት ሊገዛ ይገባል ሲል መልእክቱን አስተላልፏል። ይህ ውስጣዊ አንድነት ጠላትን የሚያፈርስ ትልቅ መሳሪያ ያለው አርበኛው
ይህ ምክክር ይቀጥላል፣ የአማራ የሐሳብ የበላይነት ይመራናል ብሏል። ትናንትና 1 ኪሎ ሜትር ላይ ጠላት ቆሞ ይሄን አንድነት በማሸነፋችን ጠላታችን አንገቱን አስደፍተን ከስልጣን መንበሩ እንዳወረን ነው እንድታውቁ ፈልጋለሁ። ነገ የለም መከላከያ ሰራዊት ነገ የለም። ምንሻ ነገ ካንተ ጋር ነው። አድማ ብተና ካንተ ጋር ነው። የብልጽግና ሟተኛና ዝቅተኛ አመራር እስካሁንም ከኛ ጋር ነው። አሁን ነገ እኛ ጋር ነው። ከፍተኛ አመራርም ይቀጥላል። ይሄ አንድነት ይቀጥላል። ይሄ ምክክር ይቀጥላል። ይሄ ጀግንነት ይቀጥላል። ይሄ ጀብድ ይቀጥላል። የሐሳብ የበላይነት ይመራናል። የአማራ የሐሳብ የበላይነት ይመራናል። የአማራ ፋኖ ብሔራዊ ንቅናቄ ምክትል ሊቀመንበርና የወታደራዊ ጉዳዮች ዋና አዛዥ የሆነው አርበኛ ሀብቴ ወልዴ በበኩሉ ይህን አንድነት ለማምጣት በርካታ ዋጋ እንደተከፈለበት ገልጿል። የዛሬ ቀን እስኪ ለመድረስ ብዙ ዋጋ ተከፍሏል። ብዙ ዋጋ ተከፍሎ ለጎንደር አንድነት ሲባል ብዙ ወንድሞቻችን አተናል፣ ብዙ ጀግኖቻችን አተናል። በጀግኖቻችን አጥንት በጀግኖቻችን ደም እዚህ ቦታ ላይ ለመድረስ ችለናል። አርበኛ ሀብቴ ወልዴ አክሎም ይህን በከፍተኛ መስዋዕትነት የመጣ አንድነት መጠበቅ የአመራሩና የሰራዊቱ የጋራ ኃላፊነት እንደሆነ አስገንዝቧል። አማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዘለቀ ዕዝ በመግለጫው ላይ እንዳመላክተው ከውስጣዊና ድርጅታዊ አንድነት መጠናከር በተጨማሪ ትብብርና አጋርነት ተጠናክሮ ይቀጥላል። ሆኖም ትብብሩ የአማራን ግዛቶች የመውረር ፍላጎት ከማይፈልጉ የአማራ ሕዝብ ላይ ጠላትነት ከሌላቸው በኢትዮጵያ ሉዓላዊ አንድነት ላይ ከማይደራደሩና በብሔር ጥቅሞች ላይ ልዩነት ከሌላቸው ኃይሎች ጋር አብሮ ለመስራት እንጂ የአማራ የትግል ቀይ መስመሮችን አሳልፈው ከሚሰጡ ኃይሎች ጋር አብሮ እንደማይሰራ በይፋዊ መግለጫው ላይ አመላክቷል። በኤርትራና በኢትዮጵያ መካከል ጦርነት ከተጀመረ ሁለቱንም የሚወድም ይሆናል ሲሉ ምሁራን አስጠነቀቁ። በብልጽግናው አገዛዝና በአስመራ ገዢዎች መካከል ወታደራዊ ውጥረቶች ከጊዜ ወደ ጊዜ እያየሉ መጥተዋል። ይህን ተከትሎ ሁለቱ አገራት ወደ ጦርነት የሚገቡ ከሆነ ሁለቱንም ያጠፋል፣ አቅማቸውን ያዳክማልና የወደፊት የጋራ ጣፈንታቸውን ያጠባል የሚሉ የስጋት ትንተናዎች በመሰጠት ላይ ናቸው። የጣና ዘጋቢዎች ያነጋገራቸው ምሁራን እንደሚሉት በኤርትራና በኢትዮጵያ መካከል ጦርነት ከተጀመረ ሁለቱንም የሚወድም ይሆናል። ኤርትራና ኢትዮጵያ ወደ ጦርነት ከገቡ ሁለቱንም ሀገራት የሚወድም እንደሚሆን የሚያስጠነቅቁት የጉዳዩ ተከታታዮች አሁን ባለው ሁኔታ ጦርነቱ ይነሳልም አይነሳምም ብሎ ማሰብ አይቻልም፣ ሆኖም ከፍተኛ ስጋቶች አሉ ሲሉ ያስረዳሉ። ሌሎች አስተያየት ሰጪ ምሁራን በበኩላቸው ሁለቱም የጠብ አጫሪነት ባህሪ ያላቸው ከህዝብ ፍላጎት ይልቅ ራስንና ስልጣንን ማጠናከርን ያስቀድማሉ ሲሉ የሁለቱን ሀገራት መሪዎች ይተቻሉ። በተባበሩት መንግስታት በዓለም ዙሪያ የሚነሱ ግጭቶችን ለመፍታት ዲፕሎማሲያዊ ጥረቶችን የሚመሩ ምሁራን እንደሚሉት ጠቅላይ ሚኒስትር አብይ የባህር በር ለማግኘት ኃይል የሚጠቀሙ ከሆነ የዓለም አቀፍ ህግ ጥሰት ነው የሚሆነው ሲሉ ያስጠነቅቃሉ። ለባህር በር ብሎ ኤርትራን የሚወር ከሆነ ኤርትራ የአፍሪካ ዩክሬን ትሆናለች ማለት ነው። ይህ ደግሞ ግጭቱን የኤርትራና የኢትዮጵያ ብቻ ሳይሆን ቀጠናዊ ያደርገዋል የሚል የስጋት ትንተና የሚያቀርቡ ምሁራን የአብይ አህመድን ጦረኛ ባህሪ በስጋት ያነሳሉ። ኢትዮጵያና ኤርትራ ወደ ጦርነት የሚገቡ ከሆነ ሌሎች ሀገራት ጣልቃ ሊገቡ እንደሚችሉ የሚያስጠነቅቁት ምሁራን ሳውዲ አረቢያ አፍንጫችን ስር ነች ያለችው፣ ግብጽም ከቅርብ አለች፣ ኤርትራ ተወረርኩኝ እርዳታሽ አለው ካለች ወራሪውን ለመቀልበስ ከየትኛውም አጋር ድጋፍ የመጠየቅ መብት አላት የሚል መከራከሪያ ያቀርባሉ። እነዚህ አስተያየት ሰጪ ምሁራን እንደ ኤርትራ ያለች ትንሽ ሀገር የአቅም ውስንነትና አነስተኛ የህዝብ ቁጥር ስላላት ነገሮች በሰላም እንዲያልቁ መግፋት እንዳለባት ይመክራሉ። ኤርትራ እጇን አጣጥፋ እንዳልተቀመጠች ከተለያዩ አገራት ጋር የምትፈራረማቸው ወታደራዊና ቀጠናዊ የትብብር ሁኔታዎች መንግስቷ ራስን መከላከል ለሚለው የጦርነት ዝግጅት አካል አድርገው ያቀርቡታል። ሌሎች አስተያየት ሰጪዎች ደግሞ ደፈር ብለው ኢሳያስ በህወሓትና በአማራ አማካኝነት በሁሉም በኩል አብይን ለመክበብ እየሞከረ አይደለም ማለት አይቻልም ይላሉ። በተመሳሳይ አብይ አህመድ በአስመራ ላይ የጸረ ስርዓት ትግል የሚያደርጉ የተለያዩ ታጣቂ ኃይሎችን በአፋር በኩል እያደራጀ መሆኑን ያነሳሉ። አሁን የሚታየውን የኃይል አሰላለፍ በመተቸት በሁለቱም በኩል ያለው እንቅስቃሴ የጋራ ጥፋት እንደሚያመጣ ማወቅ አለባቸው የሚሉት ምሁራን ድንበር ተሻጋሪ ጦርነት ከተቀሰቀሰ ሁለቱንም ሀገራት እንደሚያፈርስ ያስጠነቅቃሉ። የቀጣዩን ጦርነት ውስብስብነት ሲያስረዱም ጦርነት ከመጣ ሰው አልባ አውሮፕላኖችን እንጠቀማለን ቢሉም በቀላሉና በአጭር ጊዜ ለሁለቱም ድል ይመጣል ብሎ ማመን አይቻልም ሲሉ አደጋውን ያመላክታሉ። ግጭት ከተነሳ ቀድመው የሚጎዱት ሁለቱ አገራት ህዝቦች መሆናቸውን የሚናገሩት አስተያየት ሰጪ ምሁራን አሁን ሁሉም በየፊናው እያጨበጨበ የራሱ መንግስት ጠበቃ ከመሆን ይልቅ ጦርነቱን ለማስቀረት መስራት ነው የሚጠቅመው ሲሉ ምክረ ሀሳባቸውን ይሰነዝራሉ።
ጦርነት ለሁሉም ጥፋት የሚያመጣ መሆኑን የጠቀሱት ምሁራን የሁለቱ ሀገራት ህዝብ ምሁራንና ሌሎችም ይህንን ጦርነት ለማስቀረት ጥረት ማድረግ አለባቸው ብለዋል። የብልጽግናው አለቃ በሚከተሉት የጂኦ ፖለቲካ የጠላትነት ትርክት ፈጠራ የአስመራውን ገዥ በፖለቲካዊ ጠላትነት ትርክት ውስጥ የሚጨፈልቁ መሆናቸው ለሰላምና ውይይት የድል በሮች እንዳይከፈቱ እንዳደረገ የጉዳዩ ተንታኞች ያምናሉ። ኢትዮጵያ ማቆሚያ ባጣ ጦርነት ላይ ባለችበት በዚህ ጊዜ ወቅታዊ ገጽታዋን በመጠኑ የሚያሳይ አንድ ጥናት ይፋ ተደርጓል። ጥናቱ የአሁኗን ኢትዮጵያና ዜጎቿ ያሉበትን ሁኔታ ተንትኗል። በብልጽግና የጦርነት ፖሊሲ ለመልከ ብዙ መከራ የተጋለጠችው ኢትዮጵያ በአሁኑ ወቅት ዜጎቿ በምን አይነት የመሰረታዊ አገልግሎት መጓደል ውስጥ እንደሚኖሩ የሚያሳይ ጥናት በኢትዮጵያ ስታቲስቲክስ አገልግሎት በኩል ይፋ ተደርጓል። ጥናቱ ሙሉ በሙሉ የሀገሪቷን ገጽታ የሚያሳይ ባይሆንም በሀገሪቱ ቁጥጥር ስር በሚገኝ ተቋም ይህ መረጃ መውጣቱ ትኩረት ስቧል። በጤና፣ በትምህርት፣ በውልደት፣ በስራና በማህበራዊ ኢኮኖሚ ጉዳዮች አገሪቱ ያለችበትን አሁናዊ ሁኔታ የሚተነትነው ጥናቱ በ19460 ቀበሌዎች ላይ የዳሰሳ ጥናት የተደረገበት መሆኑ ተገልጿል። ከ797 በላይ አጥኚዎች የተሰማሩበት ይህ ጥናት የኢትዮጵያን የችግር ጥልቀት በከፊል ያሳየ ነው ተብሏል። በጥናቱ መሰረት በአሁኑ ጊዜ አብዛኞቹ ኢትዮጵያውያን አደጋ ላይ ወድቀዋል። በመቶኛ ስሌት 42 በመቶ የሚሆኑ ዜጎች ከመሰረታዊ አገልግሎቶች ውጭ ሲሆኑ 57 በመቶ የሚሆኑ ኢትዮጵያውያን ደግሞ አሁንም የንጹህ ውሃ መጠጥ አቅርቦት የላቸውም። 40 በመቶ የሚሆኑት ብቻ በቤታቸው የመብራት አገልግሎት አላቸው። 60 በመቶ የሚሆነው ህዝብ ደግሞ በጨለማ የተዋጠ ነው። 10 በመቶ የሚሆኑት ቤታቸው ውስጥ ማቀዝቀዣ ፍሪጅ ሲኖራቸው 90 በመቶ የሚሆኑት ኢትዮጵያውያን በመኖሪያ ቤታቸው ማቀዝቀዣ የላቸውም። 25 በመቶ ኢትዮጵያውያን አሁንም ከመጸዳጃ ቤት ውጭ በሜዳ የሚጸዳዱ ሲሆን 86 በመቶ የሚሆኑት ጥራቱን ያልጠበቀ መጸዳጃ ቤት ሲጠቀሙ 16 በመቶ የሚሆኑት ብቻ ጥራቱን የጠበቀ አገልግሎት ተጠቃሚ ናቸው። በአንድ ቤተሰብና በአንድ ሴት የልጅ ብዛት በተመለከተ በግማሽ ምዕተ ዓመቱ ከፍተኛ ለውጥ መጥቷል የሚለው ጥናቱ ቀደም ሲል የውልደት መጠን በአንድ ሴት 6 ልጅ ሲሆን አሁን ላይ ይህ ቁጥር በተለይ በከተማ በእጅጉ ወርዷል። እንደ አዲስ አበባ ባሉ ከተሞች አንዲት ሴት በአማካይ 2 ልጆችን ስትወልድ፣ በገጠር ደግሞ ለአንድ ሴት 5 ልጅ ነው። በአዲስ አበባ ያለው የውልደት መጠን በዲሞግራፊ ከሚጠበቀው ደረጃ ያነሰ ነው። የወሊድ ቁጥጥር ተሻሽሎ ሲገኝ በተለይ ባገቡ ሴቶች የወሊድ ቁጥጥር ከ2000 ዓ.ም ወዲህ በ4 እጥፍ ጨምሯል። የወሊድ ቁጥጥር መድኃኒቶች አጠቃቀም በልዩነት በሲዳማና ደቡብ ምዕራብ ኢትዮጵያ ከ50 በመቶ በላይ ደርሷል። በአፋርና ሶማሌ ክልሎች ቁጥሩ በአንድ ዲጂት ብቻ ተገድቧል። የህፃናት ጤና ክትትል አስደንጋጭ ሆኗል። ከተወለዱ ህፃናት 1/3 የሚሆኑት ብቻ በ48 ሰዓታት ውስጥ በባለሙያ የጤና ክትትል የሚያገኙ ሲሆን ቀሪዎቹ ግን ምንም አይነት የጤና ክትትል ስለሌላቸው ሞታቸው ጨምሯል። ኢኮኖሚና የስራ ሁኔታን በተመለከተ በሀገሪቱ 87 በመቶ ወንዶች ስራ ሲኖራቸው እድሜያቸው ከ15 እስከ 49 የሆኑ 41 በመቶ የሚሆኑ ሴቶች ስራ እንዳላቸው ጥናቱ ቢያመላክትም 56 በመቶ ሰራተኛ ሴቶችና 46 በመቶ ሰራተኛ ወንዶች ከስራቸው ምንም አይነት ቀጥተኛ የገንዘብ ክፍያ የላቸውም። ይህ በተለይ በግብርና ስራ ላይ በተሰማሩ ሴቶች አስከፊ ሆኗል። በዚህ ደረጃ ስራ የሚሰሩ ሰዎች ክፍያ የማያገኙት ስራቸው የቤተሰብ ነው። በሀገሪቱ ካሉ ሴቶች 36 በመቶ ብቻ የሚሆኑት የግል የባንክ አካውንት ሲኖራቸው 12 በመቶ የሚሆኑት በሞባይል ገንዘብ የሚያስቀምጡበትና የሚያዘዋውሩበት ስርዓት ተጠቃሚ ናቸው። የትምህርት ሁኔታን በተመለከተ በሀገሪቱ እድሜያቸው ከ15 እስከ 49 ዓመት ካሉት መካከል ከሴቶች 43 በመቶ እና ከወንዶች ደግሞ 24 በመቶ ምንም አይነት ትምህርት የሌላቸው ናቸው። ከክልሎች ሶማሌ ክልል በትምህርት ማነስ ከፍተኛው ሲሆን በክልሉ 69 በመቶ ሴቶችና 57 በመቶ ወንዶች ምንም አይነት የመደበኛ ትምህርት ሽፋን የላቸውም። የጥናቱ ሌላው ዋና ግኝት የሞት መጠንና ምክንያቱ ሲሆን ከትራፊክ እና ተፈጥሮ አደጋዎች ይልቅ በጦርነቱ ህይወቱን የሚያጣው ዜጋ ጨምሯል። ይህም ያገዛዙን ጦረኛ ባህሪና የጦርነት ፖሊሲ ያደረሰው ውጤት ሆኖ ይታያል። በአማራ ክልል የንጹህ ዜጎች እልቂት ከፍተኛ ሆኖ የተመዘገበው በተፈጥሮ ሞትና በድንገተኛ አደጋ ሳይሆን በጦርነት ነው። ይህን በተመለከተ ግን ጥናቱ በመቶኛ ስሌት አለማስቀመጡ አደገኛውን አካሄድ ይጠቁማል። በትግራይ የትራፊክ ባልሆኑ አደጋዎችና ግጭቶች ከ100 ሺህ ሰው በአመት 705 ሰዎች ህይወታቸውን ሲያጡ፣ በጋምቤላ ከ100 ሺህ ሰው 467 ሰው ከግጭት ጋር ተያይዞ ህይወቱን ያጣል ተብሏል። የብልጽግና የጦር አጋር የሱዳን ፈጥኖ ድራሽ ኃይሎች በአሸባሪ ድርጅትነት እንዲፈረጅ ለአውሮፓ ህብረት ጥሪ ቀረበ። የአውሮፓ ፓርላማ በአሁኑ ወቅት በሱዳን እየተካሄደ ባለው ጦርነት በተለይም ከበባ ውስጥ በምትገኘው ኤል ኦቬይድ ከተማ ውስጥ የተፈጸሙ የጦር ወንጀሎችንና በሰብአዊነት ላይ የተፈጸሙ ወንጀሎችን በማውገዝ የአውሮፓ ህብረት የሱዳን ፈጥኖ ድራሽ ኃይሎችን በአሸባሪ ድርጅትነት እንዲፈርጀው ጠየቀ። በተባበሩት አረብ ኤሚሬቶችና በብልጽግናው አለቃ አብይ አህመድ የሚደገፈው የሱዳን ፈጥኖ ድራሽ ኃይሎች ከባድ ክስ ቀርቦበታል። ባለፈው ሳምንት በ400
79 የድጋፍ ድምጽ በ28 የተቃውሞና በ96 ድምጽ ታቅቦ በጸደቀው ውሳኔ ላይ የአውሮፓ ፓርላማ አባላት በታጣቂዎቹ የተፈጸሙትን ግፎች አጥብቀው የኮነኑ ሲሆን ሁሉም ወገኖች ጾታዊ ጥቃቶችንና ለረሃብ መከሰት ምክንያት የሚሆኑ ድርጊቶችን ጨምሮ በሲቪሎች ላይ የሚፈጸሙ ጥቃቶችን እንዲያቆሙ አሳስበዋል። ፓርላማው የአውሮፓ ህብረት በሲቪሎች ላይ ለሚሰነዘሩ ጥቃቶች ኃላፊነት ባላቸው ግለሰቦች ላይ እንዲሁም የተባበሩት መንግስታት ድርጅት በሱዳን ላይ የጣለውን የጦር መሳሪያ ማዕቀብ ጥሷል በሚል የተከሰሰውን ግሎባል ሴኩሪቲ ሰርቪስ ግሩፕ ጨምሮ ግጭቱን በማሳለጥ በተጠረጠሩ የውጭ አካላት ላይ ማዕቀብ እንዲጥል ጠይቋል። ግሎባል ሴኩሪቲ ሰርቪስ ግሩፕ የተባለው ቅጥረኛ ተዋጊዎችን የሚመለምል ድርጅት ተቀማጭነቱ በዱባይ እንደሆነ መረጃዎች ያሳያሉ። የፓርላማ አባላቱ አክለውም የአውሮፓ ህብረት ለሀገር ውስጥ ድርጅቶች በተለይም ለሕክምና ቡድኖች ቀጥተኛ ድጋፍ በመስጠት ለሱዳን የሚደረገው ሰብአዊ እርዳታ እንዲጠናከር ያሳሰቡ ሲሆን የሲቪሎችን ስደትና የእርዳታ አቅርቦትን ለማመቻቸት ሰብአዊ ኮሪደሮች እንዲቋቋሙ ጥሪ አቅርቧል። በተጨማሪም ፓርላማው በተፈጸሙት የጦር ወንጀሎች ላይ ገለልተኛ ምርመራ እንዲደረግ የጠየቀ ሲሆን ተጠያቂነትን ለማረጋገጥ የዓለም አቀፍ የወንጀለኞች ፍርድ ቤት የዳኝነት ስልጣን በመላው ሱዳን እንዲስፋፋ ጠይቋል። የተባበሩት መንግስታት ድርጅት የሱዳን ዓለም አቀፍ እውነታ አውጪ ተልዕኮ ቀደም ሲል በኤል ፋሽር ላይ በተፈጸመው ጥቃት ወቅት የተፈጸሙት ግፎች የዘር ማጥፋት ወንጀል ምልክቶች እንዳሏቸው መግለጹ ይታወሳል። የውሳኔ ሀሳቡ በግጭት ውስጥ ያለውን የውጭ ሀገራት ጣልቃ ገብነት የኮነነ ሲሆን ሀገራት ለአርኤስኤፍ የሚያደርጉትን ማንኛውንም አይነት ድጋፎች በተለይም የጦር መሳሪያ አቅርቦት እንዲያቆሙ ጠይቋል። የሱዳን የውክልና ጦርነትን ወደ ኢትዮጵያ ስቦ ከማስገባት ያለፈ የጦርነት ተሳትፎ ያላቸው የብልጽግናው ባለስልጣናት በዓለም አቀፍ ፍርድ ቤት እንዲቀርቡ የሚጠይቅ ማመልከቻ የገባው ባለፈው ሳምንት እንደሆነ ይታወሳል። የሱዳን የውክልና ጦርነት ዋና አጋፋሪ የሆነው የብልጽግና አገዛዝ ለሱዳን ፈጥኖ ደራሽ ኃይሎች የጦር መሳሪያ፣ የሎጂስቲክስ እና የማሰልጠኛ ድጋፍ በማድረግ በሱዳን ህዝብ ላይ በተለይም በዳርፉር እየተፈጸመ ለሚገኘው እልቂት ተባባሪ ነው በሚል ተከታታይ ውንጀላዎች እየቀረቡበት ይገኛል። ዓለም አቀፉ የሰብአዊ መብቶችና የህግ ድርጅቶች ጥምረት በሱዳን በተለይም በዳርፉር ክልል በተቀሰቀሰው ግጭት ለተፈጸሙ የጦር ወንጀሎችና የዘር ማጥፋት ገጽታዎች ምቹ ሁኔታዎችን በመፍጠር ተሳትፎ አላቸው የተባሉ የብልጽግና ባለስልጣናትን ጨምሮ የስድስት ሀገራት ባለስልጣናት ላይ ምርመራ እንዲከፈት በጠየቀ በቀናት ልዩነት የሱዳን ፈጥኖ ደራሽ ኃይሎች በአሸባሪ ድርጅትነት እንዲፈረጅ ለአውሮፓ ህብረት ጥሪ መቅረቡ ትኩረት የሳበ ጉዳይ ሆኗል። በጉዳዩ ላይ ዘገባውን ያስነበበው ሚድል ኢስት ባለፈው ሳምንት ሰኞ ዕለትም ለዓለም አቀፉ ችሎት በቀረበ ማመልከቻ ላይ በሱዳን የውክልና ጦርነት እጃቸው ያለበት የውጭ ኃይሎችና የሀገራት ባለስልጣናት ላይ ምርመራ እንዲከፈት መጠየቁን መዘገባችን ይታወሳል። ይህ ማመልከቻና የአሸባሪነት ፍረጃ ጥያቄ ለዓለም አቀፍ ፍርድ ቤትና ለአውሮፓ ህብረት የቀረበው የሱዳን የውክልና ጦርነት ወደ ኢትዮጵያ ግዛት ተስቦ በገባበት ሁኔታ ነው። ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የሰናዱት መረጃዎቻችን የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያልን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተሳትፎ የትግል ሚዲያውን እንዲያጠናክሩ ጥሪያችንን እናቀርባለን። ጣና ቲቪ ከሀቅ ጋር